አንቺም እዚህ ነገር ውስጥ አለሽበት? አንድ ቀን ደውልሽ እንደምትል እኮ አውቅ ነበር። አባዬ ለአደይ ባላመጣለ ታዲያ ዶክተር እኮ ሁሉንም ነገር ነገረው ማለት በቃ በቃልኝ። ምን አባቷ ታደርገኛለች እቺ ዱቄ? እኔ ላይ እንደዚህ አይነት ቁማር ትጀምራለሽ? ግን አንተ መናገር አልነበረብህም። አሁን ነው ኩርቱ ፔስታደን ሸክፋ ወደ ሀገር የምትገባው። ምን አይነት ጉድ ውስጥ ነው የገባሁት? ከዛ በኋላ ልጁ እንዴት ሆነ መሰለህ? ከዚህ በላይ እንዴት ይቀጣ? አሃ አደይ በእኔ ምክንያት አንተን እየሸሸች እንደዚህ እንደሳክብኝ አትቀምሽ። ወደ ክላለ ወደ ቀይሩ ወደ ኋላ ልመለስ። በጣም መቼም የሚያስከፋ ነገር አልተናገርካትም ማለት ሰዎችን ለራሴ ጉዳይ ብጠቀም ደግሞ ሌላ ባል መጣ። ዶክተር በጣም ኮስታራ እርስ ኑሮ አይኑሮ ራሱ ማቆ ነገር እና ለምንድን ነው የምጠነቀቃቸው? አንቺ ላይ በጣም እንኳን በጣም ከባድ ይቅርታ ዋሽቻለሁ። የፍቅርም እናት ቤዛን በመያዝ የኔ ልጅ ፍቅር እዚህ ቤት ሳትመጣ አንቺ ከዚህ ቤት ንቅንቅ አትይም። ስለዚህ ለወንድምሽ ደውለሽ አሁንኑ ወንድምሽ ልጄን እንዲያመጣ አድርጊ በማለት እንግዲህ ፍቅር ወደ ቤቷ ተመልሳለች። አደይን ለመቅረብ የፈለገው ዶክተር ዛሬ ላይ ለለሊና ለአደይ ለምን እኔ ስራ አልሰጣችሁም፣ እዚህ እየተመላለሳችሁ በጎ አድራጎት አትሳተፉም በማለት እንግዲህ እድል ሰጥቷቸዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ ይዤላችሁ የመጣሁት አደይ ድራማ ክፍል 168 እና እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። በባለፈው ፓርት ላይ እንግዲህ ባቡሬ ሆስፒታል ድረስ ሄዱባቸው ነበረ። አደይና ለሊ ከዶክተር ጋር በሚያወሩበት ሰዓት ያው መጥቶ ነበረ ያስደነገጣቸው። ምንድነው የተፈጠረ ነገር አለ ወይ ማወቅ እፈልጋለሁ። እንዲሁም አደይ አንቺ የለሊ ጓደኛ ተባባሪ ነሽ ማለት ነው በማለት ይናገራታል። አይ እንደዛ እኮ አይደለም ሲሉት እንግዲህ እናንተ ወጡ እኔ ላውራው በማለት ዶክተሩ አይዝ የህፃናት መወያ በጎ አድራጎት ነገር ስላለ እዛ ላይ እንዲሳተፉ እድል እየሰጠኋቸው ነው ለሌላ ነገር አይደለም በማለት እንግዲህ ለባቡሬ ነግሮታል። ባቡሬም ይቅርታ እኔ ሲመላለሱ ያመማት ነገር ያለ መስሎ ነበረ እና ለመደበቅ አስፈለጋቸው በማለት ወደ ቤቱ ተመልሷል። ወደ ቤት ሲመለስም ለሊና አደይ መንገድ ላይ ቆመው እያወሩ ነበረ። በጣም ብዙ ውሸት ነው የዋሸሁትን፣ ግን አሁን ዶክተሩ ምን ሊለው ይችል ይሆን እያሉ እየተጨናነቁ ነበረ። ባቡሬም እንግዲህ ትቷቸው ነበረ ያለፋቸው። አደይ ሂጂ ዶክተሩን አውሪው፣ አንቺ ደግሞ ሂጂ አውሪው ባቡሬን በማለት አደይ ወደ ዶክተሩ ስትሄድ ለሊ ደግሞ ወደ ባቡሬ በመሄድ ይጠይቋቸዋል ሁለቱንም። ዶክተሩም እንግዲህ ያው እዚህ የሚረዱ ልጆች ስላሉ እዛ ለምን ለመሳተፍ መተው ነው ያልኳቸው፣ ለምን እናንተስ አትሳተፉም፣ ለምን እዚህ አትሰሪም በማለት ይነግራታል። ምን ላግዘ ምን ምሰራው አለ በማለት ጠይቃ ነበር። እኔ መርምሬ ነው የሴቶችን ነገር የማውቀው፣ እናንተ ግን ሴቶች ስለሆናችሁ ሁሉን ነገር ታውቃላችሁ፣ ስለዚህ ስራ ታቀልልኛለች በማለት ነው ለአደይ የነገራት። አደይም እሺ ችግር የለም መተን እንጎበኛቸዋለን በማለት እንግዲህ በጎ ፈቃዷን ተናግራለች። ለሊም ባቡሬን ለማውራት ሞክራ ነበረ። በጣም ነው የምትገርሙት። ይህንን ታዲያ ለመናገር ምን አስደበቃቸው? እኛ እንድናቅ አትፈልጉም? እንዳንከለክላችሁ ነው በማለት ነበር እንግዲህ እየተናገረው ቤኪ ማለት ነው። ምን ነው ቤኪ ዶክተሩ ግን ምንድን ነው ያለህ በማለት ጠይቀው ነበረ። ያው ለሙያ ለህፃናት ለበጎ አድራጎት ስራ እንደምትሰሩ ነው የነገረኝ በማለት ይነግራታል። ግን አሞሽ መስሎኝ እጅግ በጣም አስቤ ነበረ በማለት ይህንን ሲነግራት ለሊ እጅግ ነበረ ደስ ያላት። ምክንያቱም ህመሟን አልተናገረባትም ዶክተሩ። ያ ነገር ደግሞ እጅግ አስደስቷታል። ከሆስፒታልም ሲመጡ እንግዲህ ዴቭ አግኝቷት ነበረ ለሊን እንግዲህ ለምንድን ነው እንደዚህ የምታደርጊው በማለት ቆጣ ብሎ ነበር የተናገራት። ምን አደረኩኝ በማለት ጠይቀው ነበረ። በቃ ሁልጊዜ ስንገናኝ ለሊ ነው የምትለኝ፣ ስለ ራሳችን አስበን አናውቅም። ልታገባይ ፈቃደኛ ሆና ነበረ። ስለ ሰርግ የሚባል ነገር አታንሳብኝ ማለትን አምጥታለች። ቆይ ምንድን ነው ያደረግሻት? እሷ ለአንቺ እንደዚህ እያሰበችልሽ አንቺ ለእሷ የማታስቢላት ለምንድን ነው በማለት እንግዲህ ተናግሮ ነበረ። በዚህም ደግሞ ለሊ እጅግ ከፋትና እያለቀሰች ነበረ። በጣም ይቅርታ ስሜታዊ ሆኜ ነው በማለትም ደግሞ ይቅርታ ጠይቋታል።
እናም አቅፉም ሊያዝናናት ሞክሯል። በዛ ሰዓት ነበረ አደይ የመጣችው። ምንድነው ምን ሆናችሁ ነው ብላ ብትጠይቅም የሚነግራት ስለሌለ በቃ አውሬው ከዴቭ ጋር ቤት ጠብቅሻለሁ፣ ቤት እናወራለን በማለት ለሊ ወደ ቤት ትሄዳለች። አደይም ምን አድርጋት ነው ምን ብልሃት ነው ተናግራት ነው እንደዛ ፊቷ የተቀያየረው በማለት ጠይቃው ነበረ። ዴቭም እንግዲህ አዎ ነግሬያት ነው በማለት ይነግራታል። እሺ ና እንሂድ አሁን ወደ ቤት በማለት እታበቃ በማለት አዎ ስትለው እጅግ ደስ ብሎት ነበር ከመቀመጫው ተነስቶ የሄደው። ፍቅርም እንግዲህ የቤዛ ወንድም ይዟት እንደሄደ ሁላችንም የምናውቀው ነው። አሁን ወደ ቤት መልሰኝ ፍቅር ምናምን እያልክ የምትጃጃለው ነገር እዛው አቁም በማለት ትናገራለች። እሱም ለምንድን ነው የማይገባሽ እኔ ወድጄሻለሁ በቃ በማለት ቢነግራትም እሷ ግን ከቤዛ ጋር አጀንዳችሁን ይዛችሁ ነው እንጂ ለፍቅር ብለህ አይደለም እኔን የቀረብከኝ። ያም ሆነ ይህ ግን አይመለከተኝም፣ ሁለተኛ አጠገቤ እንዳትደርስ፣ አሁን ወደ ቤቴ ነው መሄድ እንፈልገው በማለት እንግዲህ በጥፊ ብላው ወደ ቤቷ ልትሄድ ስትል እብድ ታያለች። ሮጣ ነበረ ወደ እሱ የሄደችው። ምን ነው ሲላት እብዳየሁ በማለት ትነግረዋለች። እንግዲህ ሁለቱም እብዳየን ብለው ሲሯሯጡ ነበር። በዛ መሀል ግን እጅግ ደስ ነበር እሱ ያለው። ያው ቤዛም የፍቅርና ጠርታት ቤት መምጣቷ ይታወቃል። ልጄ ላይ ምንድነው እየሰራችሁ ያላችሁት? በተደጋጋሚ ይቅርታ እየጠየቅሽ ትገቢያለሽ፣ ነገር ግን ዛሬም በይቅርታ እማልፍሽ እንዳይመስልሽ። ብዙ ጊዜ ይቅርታ እያልሽ ብዙ ነገር አልፌሻለሁ። አንቺ ግን መቼም ከጥፋትሽ አትማሪም። ስለዚህ አንቺም ወንድምሽም ባለጌዎች ስዳደጎች ናቸው። አሁን ልጄ ሳትመጣ አንቺ ከዚህ ንቅንቃቴም ወንድምሽን ደውለሽ ልጄ እንዳመጣ ነገሬው በማለት እንግዲህ ቤዛ እኔ የማውቀው ነገር ምንም የለም ብትልም ነገር ግን ወደ ወንድሟ ደውላ የት ናት ፍቅር በማለት ትጠይቀዋለች። ፍቅር አለሁኝ ትላለች። እሱ የለችም ብሎ ቢዋሽ ማለት ነው። በስተመጨረሻም ፍቅር ወደ ቤት መታለች። ቤት በመጣች ሰዓት ግን ያዋሹ ደግሞ ውሸት ስለዋሸ እባክሽን ቢሏት ሩታ እንዲሁም ሮማን አሹም ጭምር እባክሽን የዛሬን ብቻ እኔ ብዙ ውሸት ዋሽቼልሻለሁ፣ ብዙ ነገር ደብቄልሻለሁ፣ የዛሬን ብቻ እባክሽ አውጪ ቢላትም እባክሽ እማዬ በጣም ስለተናደዱ በአሁን ሰዓት ሌላ ነገር ከሰሙ ከስራ ያባሩታል እባክሽ ቢሏትም እንደውም ይህንን ነው የምፈልገው ሶስታችሁም ልቅም ብላችሁ ከዚህ እንድትሄዱልኝ በማለት ፍቅር ወደ ቤት ትገባለች። ፍቅር ደግሞ ከራሷ ጨማምራ አስጥለኝ እያልኩት ነው ውሰዳት ብሎ እየፈቀደለት የእነሱ ተባባሪ ነው በማለት አሹን ጭራሽ ወንጀል ላይ አጋልጠዋለች። ምን እንደሚል እንግዲህ አሹ ያው እውነቱን ሊናገር ይችላል። ነገር ግን የፍቅር እናት ታምነዋለች ወይ የሚለው ነገር አጠራጣሪ ነው። በሌላ በኩል ደግሞ ብርሃን ናት። ብርሃን እንግዲህ ዴቭን ማፍቀሯ የታወቀ ነው። አጎትሽ እኮ ይኸውና አደይን ለፈረንጅ ታዳርኩ እያሉ ነው፣ አባትሽ ሽማግሌ እየላኩት ነው አጎትሽን በማለት እናቷ ለብርሃን ትነግራታለች። ብርሃን ለፈረንጅ በማለት እንግዲህ እጅግ ነበር ደስ ያላት። እንኳን እሱ አልሆነ ብላ በሳቅ ነበር እንግዲህ ፊቷ ላይ ሲታይ የነበረው ፈገግታ እጅግ አስገራሚ ነበረ። ማን ነው እሱ ያልሆነው? ምን ሆነሻል አንቺ ልጅ ግን የሆንሽው ነገር አለ በማለት ማዘሯም እየጠየቁ ነበር። እሷ ግን አይ በቃ እንደውም ለእህቴ ልንገራት በቃ በማለት ወደ ውጭ ወጥታለች። እንዳትናገሪ ምን ሆነሽ ነው ብትላትም እሷ ግን በደስታ እየተፍለቀለቀች ነው። አበበና ሄለንም ዴቭና አደይ ጥሩ አላረጉም። ቀድሞ መናገር ነበረባቸው። አሁን ላይ ኒንጃ ምናልባት አደይ እንደምታገባ ስታውቅ ብርሃን እንዳትጎዳ ፈራለሁ በማለት ሄለን ለአበበ እየነገረችው ነበረ። አበበም እንዴት እንደዚህ ሊሆን ቻለ? ምን ያፈጠናት ብርሃን እያለ ነበር። እንግዲህ በስተመጨረሻ ደግሞ ዶክተሩ ጋር ቤዛ ስራ አግኝታለች። ለአንድ 3 ቀን አይሽና ከዛ በኋላ ስራሽን በአግባቡ ምሰሪ ከሆነ ትቀጠሪያለሽ በማለት ነግሯታል። እርጋታ ያስፈልጋል፣ ትህትና ያስፈልጋል በማለት እንግዲህ ደንበኞችና ከስተምሮችን በደንብ መያዝ አለብሽ እያለ ብዙ ምክርም እየመከራት ነበረ። መርፌ ለመውጋት ነው እንደዚህ የሚያጨናንቀኝ እያለችም ትገኛለች። እሷ ግን ስራ ፈልጋ ሳይሆን እሱም ፈልጋ ነው ወደ እሱ ጋር ያመራችው። ዶክተሩም ስለ አደይ ዛሬም እያሰበ ይገኛል። የሚያስበውም ቆይ የምትኖረው ከጓደኛዋ ጋር ብቻ ነው፣ የራሷ ህይወት የላትም፣ ስራ የላትም፣ እንዴት ኑሮዋ እያለ እንግዲህ ስለ አደይ ያብሰለሰለ ይገኛል። በቀጣይ ቪዲዮ ደግሞ ምን እንደሚከሰት ተከታትዬ የማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። በያላችሁበት ሰላማችሁ ይብዛ እያልኩ እዚህ ጋር ሰናበታችኋለሁ። ሰላም ለሀገራችን ይሁን፣ ሰላም ለህዝባችን።